በማስተዋል መኖር ማለት ምን ማለት ነው? ኢንቴንሽናል ሊቪንግ ብዬ ሳስብ ኢንቴንሽናል የሚለው ቃል በራሱ ሌሎች ሁለት ቃላቶችን ያረገዘ ይመስለኛል። አንደኛው ፐርፐዝን በውስጡ የያዘ ይመስለኛል። ለሁለተኛው አክሽንን በውስጡ የያዘ ነው ብዬ ነው ማስበው። ኢንቴንሽናል ኑሮ እንኖር ሲባል በራሱ እንደ እኔ በድሌ ነው የ40 ቀን እድሌ ነው በቻንስ ነው የምኖረው የኛ ሀገር ይባላል። በቃ እሱን እይታ እንዴት ታየዋል? የሚገርምሽ የ40 ቀን እድል ማለት አንድ ልጅ ከተወለደ እስከ 40 ቀን ሁሉ ነገሩ ተወስኖ ያልቃል ማለት ነው። ከዛ በኋላ በህይወቱ በሚሰራው በሚያደርገው ነገር ሁሉ ምንም ለውጥ ሊያመጣ አይችልም። የተመደበለትን ነው የሚኖረው ተብሎ ነው የሚታሰበው። ስለዚህ አንድ ሰው ስኬታማ ከሆነ እድሏ ነው። ክላሪቲ እንዴት ቶሎ ይመጣል? ስፔሻሊ early age ላይ ነገር ማወቅ የምንችለው እንዴት ነው? early age ላይ which is really good. ቲኔጆች ያደጉ የተማሩ ሲሄዱ ፐርፐዛቸውን ከልጅነት ሼፕ ካላደረገን ሁሉ ነገር ይዟቸው ሊሄድ የተዘጋጀ ረጅም ርቀት ከሄዱ በኋላ ደግሞ ወደ ፐርፐዝ መመለስ በጣም አድካሚ ነው የሚሆነው። አንድ ሰው እንደዚህ አይነት በጣም ኢንቴንሽናል ሊቪንግ ውስጥ ለመኖር ብዙዎቻችን በጣም ብትንትን ብለን ነው ሐሳባችን ተበትነው ነገራችን ተበትነው ነው የምንኖረውና ሰብሰብ ብለን በደንብ ፕላን ለማድረግ ፕራክቲካሊ ምን ማድረግ አለበት? ሰው ክላሪቲ ለማግኘት ኢንላይትድ ለመሆን ጊዜ ከራሱ ጋር ማሳለፍ አለበት። የኔ ዓላማ ውጭ አይደለም የምፈልገው እኔ ውስጥ ነው ያለው። ሌላ ሰው ሊሰጠኝ አይችልም። ሰው ከራሱ ጋር ጥሩ ጊዜ ማሳለፍ፣ መጸለይ፣ መጽሐፍ ቅዱስ ማንበብ። ሰውን እግዚአብሔር ስለሆነ የፈጠረው በዛ ሰው ህይወት የሚደረጉ ነገሮችን ፈጣሪው ነው የሚያውቀው። ስለዚህ ያ ስፒሪቹዋል ኢንቲሜሲ በጣም ያስፈልጋል። ሰላም እንደምን አላችሁ ውድ የአቢ ፖድካስት ተከታታዮች። ዛሬ ደግሞ አዲስ እንግዳ አዲስ ቶፒክ ይዤላችሁ መጥቻለሁ። ከጓደኞቻችሁ ጋር ሼር አድርጉ። በየትኛውም አይነት ሁኔታ ውስጥ ናችሁ የምታዳምጡ ወይንም የምትሰሙ መኪናችሁ ውስጥ፣ ቤታችሁ ውስጥ ከጓደኞቻችሁ ጋር ፕሊዝ ኮፊያችሁን ይዛችሁ ሲት ባክ ሪላክስ አድርጋችሁ ይሄ የምናወራውን ነገር ስሙን በጣም ብዙ ይጠቅማል ብዬ አስባለሁ፣ ትጠቀማላችሁና ዛሬ የምናወራበት ርዕስ በማስተዋል መኖር በሚል ርዕስ ነው የምናወራው። ፕሊዝ አብራችሁን ቆዩ። በመጀመሪያ ግን እንግዳዬን አስተዋውቃለሁ። እንግዳዬ እንኳን ደህና መጣህ። እንኳን ደህና ቆየሽ። ራስን አስተዋውቅልና ወደሚቀጥለው ፕሮግራማችን እንሄዳለን። ወስታንት እባላለሁ። ወስት ብለሽ ልጠሪኝ ትችላለሽ። ቲም ፓራገን የሚባል ድርጅት ውስጥ የፐርሰናል እና ኦርጋናይዜሽናል ሊደርሺፕ ትሬኒንጎችን ሰጣለሁ። ድርጅቱን ማኔጅ አደርጋለሁ። እንግዲህ ዛሬ የምናወራው ርዕስ የተለያየ አማርኛ ትርጉም አለው። ኢንቴንሽናል ሊቪንግ ነው በእንግሊዘኛ። እኔ በማስተዋል መኖር ብየዋለሁ። አንተ ግን በፈለከው ዲፋይን በሚያደርግልህ መንገድ ማውራት ትችላለህ። በማስተዋል መኖር ማለት ምን ማለት ነው? እንደዚህ አይነት ኑሮስ ዴይ ቱ ዴይ በምንኖረው ህይወታችን ሩቲናችን ምን አይነት ተጽዕኖ ነው የሚያመጣው በሐሳባችን ስፔሻሊ እና በኑሮ ሂደታችን ውስጥ? አይ ቲንክ ኢንቴንሽናል ሊቪንግ ብዬ ሳስብ ኢንቴንሽናል የሚለው ቃል በራሱ ሁለት ሐሳብ ያዙ ሌሎች ሁለት ቃላቶችን ያረገዘ ይመስለኛል። አንደኛው ፐርፐዝን በውስጡ የያዘ ይመስለኛል። ትልቅ ሐሳብን ቅርጽ ያለው ሐሳብ አለ አይደል? ትልቅ ነገር ለማድረግ የሚያስብ ሐሳብ አለ። ሁለተኛው አክሽንን በውስጡ የያዘ ነው ብዬ ነው ማስበው። ምንድነው አንዳንድ ጊዜ አክሽን ብቻ ይሆናል፣ ሩጫ ብቻ ይሆናል፣ ግን ዓላማ የለውም። ስለዚህ እሱም ብክነት ነው። ሰዎች ሲደክሙ ታያለሽ። ሌላው ትልቅ ዓላማ ደግሞ ኖሯቸው ሴቶችን ህይወት መቀየር፣ የሀገርን ህይወት መቀየር፣ ኢኮኖሚውን መቀየር፣ ቴክኖሎጂውን መቀየር የሚል ትልቅ ሐሳብ ደግሞ ይዘው ምንም እንቅስቃሴ የማያደርጉ ሰዎችን ታያለሽ። ኢንቴንሽናል ሲኮን ሁለቱን አንድ ላይ ይዛል። ትልቅ ሐሳብ አለ፣ ደግሞ ድርጊት አለ፣ እንቅስቃሴ አለ ማለት ነው። እንደዛ ነው ማየው። ሆን ብሎኝነት፣ ሆን ብሎ የሚኖር ሰውን ህይወት የሚገልጥ ቃል አድርጌ ነው መወስደው። በህይወታችን ውስጥ የሚያመጣው ተጽዕኖ ምንድነው? በእንደዚህ አይነት ማይንድ ሴት ውስጥ መኖር እንትኑ ብዙ ይመስለኛል። እኔ አንዱ ኢንቴንሽናል የሆነ ሰው ኢንቴንሽናል ሆኖ የሚኖር ሰው ምን ይመስላል፣ ህይወቱ ምን ይመስላል ካልሽኝ፣ አንደኛው ላይክ የረጅም ጊዜ እቅድ ያለው ሰው ግን ደግሞ ያን የረጅም ጊዜ እቅድ
በየዕለት ኑሮ ውስጥ መተግበርን የሚለማመድ ሆን ብሎ ያን ትልቁን ሐሳብ ትልቁን እቅድ በትንንሽ ነገሮች ውስጥ የሚለማመድ ሰው ያን የሚያደርግ ሰው ከፍጻሜው አንፃር ህይወቱ የተቃኘ አይነት ሰውን ህይወት ይመስላል። ሰው ኢንቴንሽናል ነው ማለት ነው። በየዕለቱ በሚያደርገው ነገር የሚደርስበት ቦታ አለው ማለት አለው። የህይወት ግብ አለው። እዛ ለመድረስ ግን እያንዳንዷን ነገር ከዛ ግብ አንፃር ነው የሚያደርገው ማለት ነው። ሌላው ትልቅ ቫልዩ ያለው ሰው ለምሳሌ እሴት ያለው ሰው ነገር ግን በየዕለቱ በሚኖረው ኑሮ የሚወስናቸው ውሳኔዎች ከዛ እሴት አንፃር ነው የሚወስነው። ለምሳሌ ትሩዝ እሴቱ ቢሆን እውነተኛ ሆኖ መኖር ኮር ቫልዩ አድርጎ የሚወስድ ሰው በየዕለቱ እያንዳንዱ ውሳኔ ከዛ ኮር ቫልዩ አንፃር ነው ማለት ነው። ኢንቴንሽናል ነው። ሆን ብሎ ውሳኔዎቹን እያንዳንዱ ነገር ከዛ የህይወት ኮር ቫልዩ አንፃር እየወሰነ ሲኖር ሳየው ኦኬ this is practical ይህ ሰው ኢንቴንሽናል ነው ማለት እንችላለን። ሜቢ ሌላ ከገንዘብ አንፃር ብዙ ገንዘብ ያለው ሰው ላይ 10 ሚሊዮን ብር ያለው ሰው ነገር ግን በየቀኑ ሲኖር እያንዳንዷን ሳንቲም በአግባቡ የሚያወጣ ሰው ኢንቴንሽናል ነው ለኔ። ሰው ትልልቆቹ ብሮች የሚወጡት በትንንሾቹ ሳንቲሞች በኩል ነው። ስለዚህ በየዕለቱ ጓደኞቹን ሲያገኝ ለተለያየ ጉዳይ ሳንቲሞቹን ሲያወጣ ኢንቴንሽናል መሆን አለበት ማለት ነው ይህ ሰው። ምክንያቱም ትንንሾቹን ሳንቲሞች በሚገባ ማኔጅ ካላደረገ ትልቁን ብርም ያጣል። ኢንቴንሽናሊቲ እዚህም ውስጥ መጥቶ የሚገባ ነው። ሌላ በምን ይታወቃል ካልሽኝ ጊዜ አጠቃቀም። ረጅም ዓመት መኖር 70-80 ዓመት ኖራለሁ ብሎ የሚያስብ ሰው በየዕለቱ ጊዜዎቹን የሚያጠፋበት ቦታና ሁኔታ ላይ ኢንቴንሽናል መሆን አለበት። ምክንያቱም ሳናቅ ነው እድሜያችን የሚያልቀው። ያልቃል፣ ጊዜ ይሄዳልና አንዳንዴ ለሰው 1 ሰዓት ማተር አያደርግም፣ 10 ደቂቃ ማተር አያደርግም እና ኃይሌ ጋር ብትሄጂ ምናልባት ሰከንድ ማተር ያደርጋል። በዛ ደረጃ ኢንቴንሽናል ሰው ሲሆን ጊዜው ላይ ኢንቴንሽናል ይሆናል ማለት ነው። የት ነው ስፔንት እያደረገ ያለው እያጠፋ ያለው የሚለው ነው። የመጨረሻ ሜቢ ልልሽ የምችለው ከሰዎች ጋር በተያያዘ ብዙ ሶሻል ካፒታል ቢልድ ማድረግ የሚያስብ ሰው ኤቭሪዴይ ከሰዎች ጋር ባለው ግንኙነት ኢንቴንሽናል ይሆናል። ዛሬ ሳገኝሽ ለመጀመሪያ ጊዜ እንደማገኝሽ በጣም ደስ ብሎኝ ሰላም ብዬሽ ደግሞ ለመጨረሻም ጊዜ እንደማገኝሽ ካሰብኩ ኢንቴንሽናል ነኝ። እያንዳንዱን ሰው ከሰዎች ጋር ያለኝ ኮኔክሽን ኢንቴንሽናል ይሆናል። 99ን ትቶ አንዱን ፍለጋ ሲሄድ የሚያሳየው የ99ን ዋጋ ለአንዱ በሚሰጠው ቦታ ነው የሚያሳየን። ኦል እነዚህ ያነሳናቸው ነገሮች የኢንቴንሽናል ሆኖ የሚኖር ሰው ሆን ብሎ የሚኖር ሰው ህይወት መገለጫ ናቸው። ፕራክቲካል የሆኑ ነገሮች ናቸው ብዬ ነው ማስበው። አንዳንዴ ኢንቴንሽናል ኑሮ እንኖር ሲባል በራሱ እንደ እኔ በድሌ ነው ምኖረው፣ የ40 ቀን እድሌ ነው በቻንስ ነው ምኖረው፣ በቃ በተጻፈልኝ የዛ ቀን በቃ የ40 ቀን የተመደበልኝ ኑሮ ነው ምኖረው። ስፔሻሊ የኛ ሀገር ይባላል በቃ ተጽፏል፣ እኔ ባደርግ ባላደርግ ምንም የሚያመጣው ነገር የለም ይባላልና እሱን እይታ እንዴት ታየዋለህ? ገርምም የኢንቴንሽናሊቲ ተቃራኒው ማለት ነው አይደል? ፋታሊዝም ወይም የ40 ቀን እድል። የሚገርምሽ የ40 ቀን እድል ማለት አንድ ልጅ ከተወለደ እስከ 40 ቀን ሁሉ ነገሩ ተወስኖ ያልቃል ማለት ነው። ከዛ በኋላ በህይወቱ በሚሰራው በሚያደርገው ነገር ሁሉ ምንም ለውጥ ሊያመጣ አይችልም። የተመደበለትን ነው የሚኖረው ተብሎ ነው የሚታሰበው። ስለዚህ አንድ ሰው ስኬታማ ከሆነ ጥረቷ ነው አይባልም፣ ደክማ ጥራ በርትታ ነው ያመጣችው አይባልም፣ እድሏ ነው። አንተ ስለምን አትጥርም ብትዩ እድሌ ነው። ምን ያደርጋል? ሰዎች ምንም እንዳይንቀሳቀሱ፣ እንዳያስቡ፣ እንዳይሰሩ እድልን ብቻ ቁጭ ብለው የሚጠብቁ እንዲሆኑ ያደርጋል። ስለዚህ ኢንቴንሽናል መሆን ግን የዚህ ተቃራኒ ነው። ኤፈርት፣ ጥረት ማሰብ፣ ጥረት እዛ ውስጥ ኮንሲስተንት መሆን የሰው ህይወት ላይ ለውጥ ያመጣል ብሎ ማሰብ ነውና ሞር እንደዚህም አይነት ቶት አለ ግን which is wrong በኔ clarity is needed አይደል? እዚህ ጋር አሁን
የሆነ እድሜ ላይ ያለ አይ ቲንክ ብዙ ሰው ሲያወራ ሰማለሁ ሌት ቲንስ እና early 20s ነገሮችን ፊገር አውት የምናደርግበት ነው አይደል አንዳንዶቻችን ሜቢ የምንማረው ሰብጀክት very confusing ትናንትና ያወራው ነበር ምንድነው እኔ አሁን ከኔ ምንድነው የምፈልገው እኔ ጋር ምን አለ ዲጊንግ ከውስጣችን ዲግ ከማድረግ የበለጠ ውጪ ነው ምንድነው አሁን ያለው ነገር ትሬንዱ ምንድነው ምን አይነት ብር ያስገኝልኛል እንዴት ፊውቸር ምኖረው ውጫዊ በወሰነልኝ ኢንስቴድ ኦፍ እኔ ምን አለኝ ታለንት ምንድነው ከኔ የሚመጣው ነገር ምንድነውና ያ ኮንፊውዥን አለ ላይክ ሁላችንም አልፈንበታል አሁን እኔ ወይኔ ምለው ነገር አለ ወይኔ ሰብጀክት ባልማር ይሄ ሁሉ ብር ተበድሬ ባልማር ምለው ሰብጀክት አለኝ አሁን የተማርኩትና clarity እንዴት ቶሎ ይመጣል especially early age ላይ ይሄን ብናገኘው without missing anything የዛሬ ፕሮግራም እሱ ነው ዋናው means like don't miss it clear በሆነ መንገድ intentionally ምንፈልገውን ነገር ማወቅ ምንችለው እንዴት ነው I think ስታወሪ ምንድነው ያሳውኩት ጊዜውን ካየሽ አሁን ሞባይል ያስሽው ስልክ ሪዞሉሽኑ በጣም ጥሩ ሆኖ የሚያሳየው ፍሮንት ካሜራው ነው ወደ ውጭ የሚያሳየው ወደ ሰልፍ ያለው ካሜራ ብዙ ጎበዝ አይደለም እንደዛኛው ዓለም ሴት የተደረገችው ወደ ውጭ እንድናይ ነው በብዛት አካባቢያችንን እንድናይ የሌላውን ሰው ህይወት እንድናይ አብዛኛው ነገር ወደ ውጭ ነው ሩጫ ነው ድካም ነው ኮምፒቲሽን ነው all the social media እና ሌሎች ነገሮች ወደ ራስ ግን ትንሽ ነው ብዙ ስለዚህ ይሄ intentional living ግን ወደ ራስ ጋር ማየት ጋር በጣም that's very scary ከራስ ጋር ጊዜ መውሰድ አሁን ላስብ ነው ከራሴ ጋር ጊዜ ይፈልጋሉ ብትይ ሰው what happened are you okay ነው የምትባዩና ብዙ ኢንካሬጅ አትደረጊ ማሰብና ከራስ ጋር ጊዜ መውሰድ እንደ ጭንቀት ነው የሚወሰደው በቃ ራስ አሞሃል ማለት ግን የምርም ጭንቀት ያለ ማሰብ ውጤት ነው it's true in real life እና ለኔ የት ጋር ነው የሚጀምረው ካልሽኝ ይሄ self awareness contemplative thinking reflective thinking ሰዎች ቁጭ ብለው really ራሳቸውን ኤግዛማይን ማድረግ አለባቸው ለምንድነው ምኖረው እግዚአብሔር ለምንድነው ወደዚህ ምድር ያመጣኝ በእኔ ህይወት ያለው ሐሳብ ምንድነው why I am here ይሄ why የሚለው ጥያቄ አፍርሶ ሊሰራሽ ይችላል በጣም serious question ነው either ዝም ብለሽ መኖር ምንም purpose ኢግኖር አድርገሽ ከቻልሽ ግን why ብለሽ ስትጠይቂ that's serious አሁን ሁሉ ነገር ይነካል እንደዛ አይነት ድፍረት ይፈልጋል early age ላይ which is really good ቲኔጆች ያደጉ የተማሩ ሲሄዱ እንዲያስቡ ኢንካሬጅ ማድረግ አለብን really purposeአቸውን ከልጅነት ሼፕ ካላደረግን ሁሉ ነገር ይዟቸው ሊሄድ የተዘጋጀ በጣም ረጅም ርቀት ከሄዱ በኋላ ደግሞ ወደ purpose መመለስ በጣም አድካሚ ነው የሚሆነውና early age ላይ እንደዛ አይነት ጊዜ ሪፍሌክት የሚያደርጉበት ራሳቸውን የሚያዩበት really እንደዛ አይነት ጊዜዎችን ማሳለፍ በጣም it's needed ግን ደግሞ it's very scary for the first time ብቻዬን የሆንኩበት ጊዜ ብቻዬን ሆኖ ወዳለው ግን I think 23 22 like ሰብጀክቶችን መረጥኩ ምናምን wrong እንደሆነ የመረጥኩት ሰብጀክት የሆነ በconfusion ነው sometimes በቃ confused ነው clear ማይሆን ይሆነናል but if we take time we sit still and think really and think deep እና ራሳችን really ምንድነው መፈልገው እኔ ጋር ምን አለ ብቃት የቱ ጋር ነው strength የቱ ጋር ነው weakness የቱ ጋር ነው it's very scary because ብዙ ነገር dig እናደርጋለን it is good because ሰርፌስ ላይ መውጣቱ አይቀርም አንዳንዱ ነገሩ even መጥፎ ራስን ጃታ በስማ እንደዛ ሰው ነኝ በስማ ምናምን ሁሉ ትላለ ግን it's needed ዳልከው በማማከር ስራችን ላይ ትልቁ ነገር ሰዎችን ከራሳቸው ጋር እንዲጋፈጡ ማድረግ really honest ሆነው ማለት ነው እና አንዳንዴ የሊደርሺፕ ትሬኒንጎች ላይ ሰዓት ይዘና እስቲ ዝም እንበል እላቸው ጸጥ ይላሉ 3 ደቂቃ ነው ማቆያቸው 3 ሰዓት ነው የሚሆንባቸው እና ጠይቃቸዋለሁ ስንት ደቂቃ ይመስላችኋል 15 ደቂቃ አይደቅ በጣም ፈራው እና ሰው ጸጥታን አይፈልግም ይሄ depth ባለው መንገድ ራስን ማየት አይፈልግም enlightenment እኮ there is a word light አይደል enlightenment ያንን ብርሃን ማውጣት ነው ጊዜ ወስዶ በማሰብ በጸጥታ ውስጥ የሆነ ብርሃን አሁን ቁጭ ብሎ የሚያስብ ሰው እየከሰረ አይደለም ጊዜውን እያባከነ አይደለም ስራ ስለፈታ አይደለም
እንደዛ ቁጭ ብለው የሚያሳልፉ ሰዎች ናቸው እኛ የጣልናቸውን ነገሮች አንስተው ላይት ያለው ነገር ይዘው የሚመጡት ነው። ማይ ጋድ ይሄን ነገር እኔ ያላየሁትም ነበር እንደዚህ አላሰብኩም ነበር ትያለሽ። ምክንያቱም የጥሞናዊ አስተሳሰብ የዛ ኮንተምፕሌቲቭ ቲንኪንግ ውጤት ነው እና I think we need to encourage ብዙ ዲስትራክሽኖች አሉ this days አይደል ሁሉ ነገር እኛን ይፈልጋልና ከዛ ሁሉ ተሰብስቦ ከራስ ጋር ቁጭ ብሎ ማሳለፍ it's a discipline በጣም I think ልክ ነሽ በጣም we need to do that we need to do that በጣም especially the younger we started ይሄ ከብዙ ሚስቴኮች ሴቭ ያደርገናል በጣም እንግዲህ ይሄ ፕራክቲሳችን ኢንቴንሽናል መኖራችን በመንፈሳዊ ህይወታችን ላይ የሚያመጣው ተጽዕኖ ምንድነው? ዳዊት ሲናገር ትዝካለሽ የእግዚአብሔርን ሐሳብ ዳዊት በዘመኑ የእግዚአብሔርን ሐሳብ አገለገለ ይላል አይደል? እኔ ዳዊት ኢንቴንሽናል ነበር የእግዚአብሔርን ሐሳብ በደንብ ነው ሊረዳ የሚፈልገው ሐዋርያት ሥራ ምዕራፍ 13 ላይ በዘመኑ የእግዚአብሔርን ሐሳብ ስለዚህ ዳዊት የእግዚአብሔርን ሐሳብ የሚወድ ሰው እንደሆነ እናያለን። መዝሙር 139 ላይም ገና ስፈጠር ጀምሮ በእናቴ ማፀን ስሰራ ጀምሮ ዝም ብዬ የተሰራው ሰው አይደለሁም አስቦ ነው የሰራኝ ገና አጥንቶቼ ሲገጣጠሙ it was with purpose ግሩምና ድንቅ አድርጎ ነው የሰራኝ አሁን ላይ ስኖር መቀመጤን መነሳቴን መውጣቴን መግባቴን everything እግዚአብሔር ያውቃል ይላል። እንደው ወደ ሰማይ ቢሄድ ያ ጋድ ከኔ ጋር አለ ወደ ምድር ቦርድ እሱ አለ ወደ ጨለማ ብገባ ማለት ከዚህ ፐርፐዝ ወዴትም ሊሄድ አልችልም ይልና እግዚአብሔር ሐሳቦችህ በእኔ ዘንድ የከበሩ ናቸው ይላል። ይሄን ነገር እሱ ያገኘው በዛ በእግዚአብሔር ሐሳብ ውስጥ ነውና አንድ መንፈሳዊ ሰው በእግዚአብሔር ሐሳብ መሞላት አለበት። ብዙ ጊዜ በእግዚአብሔር መንፈስ ነው መሞላት የምናስበው ጥሩ ነው። የእግዚአብሔር ሐሳብ ደግሞ ሊሞላን ይገባል። ለምንድን ነው የምኖረው? እግዚአብሔር በእኔ ህይወት ምንድነው ዓላማው? ሙሴ ጋር ስትጂ እግዚአብሔር ሐሳብ አለው። ዮሴፍ ጋር ስትጂ የእግዚአብሔር ሐሳብ አለ። ኤርሚያስ ጋር ስትጂ ፈልጋለሁ ብሎ ሲጠራው ታያለሽ። ሐዋርያት 9 ላይ ጳውሎስ ጋር ስትጂ እግዚአብሔር ሐሳብ በቀትር በብርሃን ፈልጋለሁ ሲለው ታያለሽ። እግዚአብሔር ለእያንዳንዳችን ለካ ሐሳብ አለ። ለኔ ሰው ኢንቴንሽናል ሲሆን ዝም ብሎ ሲሪየስ ሆኜ ለኖር የሚል ሐሳብ ብቻ አይደለም ሪል የእግዚአብሔርን ፐርፐስ በህይወቱ የሚለማመድ ሰው እና ዳት ደግሞ ትልቁ መንፈሳዊነት እግዚአብሔር ለፈጠረው ዓላማ ሰው ምላሽ መስጠት ሲጀምር that's huge አምልኮ እሱ ነው at the end of the day እግዚአብሔር ጋር ሲቀርብ ሐሳብህን ኖር ያለው ቃል እዚህ ሐሳብ ነበር የሰራኸኝ እሱ ኖር ያለው እንዲል ያግዘዋልና እኔ ሁሉም መንፈሳዊ ሰው ያንን የእግዚአብሔርን ሐሳብ አውቆ መመላለስ እንዲችል ፐርፐዙን ይሰጠዋል ብዬ ያ ብቻ አይደለም ዴይሊ ላይፉንም ዳይሬክት ያደርጋል ካሬጅ ይሰጣል አቅጣጫ ይሰጣል ዲሲሽኖቹን ዲሲፕሊንድ ሆኖ እንዲኖር ያደርገዋል። ኤፌሶን ላይ ካየሽ በተጠራችሁበት መጠራት አይደል ኑሩ የሚለውና ሁሉ ጊዜ ጥሪውን እያሰበ የሚኖር ሰው ጳውሎስም እንደዛ ነው ኋላዬን እየረሳው ወደፊት እየፈጠንኩ ነው መሄደው ይላል። ዋይ የተያስኩበት ነገር አለ ስለዚህ ያንን ይዛለው ብዬ ይላል። ወደፊት እፈጥናለሁ ነው የሚለው። ስለዚህ የተያስኩበት ነገር አለ ክርስቶስ እኔን የያዘበት ነገር አለ ግን አሁን አልሆንኩት አሁን አልደረስኩበትም የኋላዬን ግን እየረሳው ወደፊት እፈጥናለሁ ለመያዝ እዘረጋለሁ ይላል። ይሄ የመንፈሳዊ ሰው ህይወት ልምምድ ነው። ዴይሊ ኢንቴንሽናል ሆኖ ያን ትልቁን የእግዚአብሔር ሐሳብ በየዕለት ኑሮ ውስጥ ለመኖር የሚደክም የሚጥር የሚዘረጋ ሰው ነው ማለት ነውና እዛ ውስጥ የእግዚአብሔርን እርዳታ የእግዚአብሔርን ሐሳብ የእግዚአብሔርን በረከት ያገኛል ብዬ ነው ማሰብ። ስለዚህ all in all it's spiritual በዛ ውስጥ እንዲኖር ያደርጋል። በጣም በክላሪቲ እና በፒስ እንድንኖር ያደርገናል። so we don't have to compare with ourselves. I can't be now በፍጹም አንተ ለሆን አልችልም you can't be me የፈለገ ነገር ቢሆን እና ጌታ ኢየሱስን ካየሽም የዮሐንስ ወንጌል ምዕራፍ 17 ላይ ስራ የሰጠኝን ስራ ፈጽሜ በምድር አከበርኩ አይደል የሚለው በቃ ትንሽ
ከተማ እኮ ነው ያገለገለው በጣም እዛችሁ ግን ጨረስኩኝ በቃ ፈጸምኩ አከበርኩ ስለዚህ ወደ አንተ ልመጣ ነው ይላል ጳውሎስ ግን ብዙ ሀገር ዞሯል ባሽ ወደ ተርሴስ ዩሮፕን ዞሯል ይሄ ኢንቴንሽናል የሆነ ሰው ራሱን ኮምፔር አያደርግም ብዙ ስለሮጠም አይደለም ያንን ክላሪቲ ያለውን ትክክለኛ የእግዚአብሔር ሐሳብ ከተረዳ ያንን ነው የሚኖረው ምን ያህል ያንን ሐሳብ ጨርሻለሁ ምን ያህል የእግዚአብሔርን ፈቃድ በህይወት ያለውን ኖር ያለው እንጂ ካንቺ ጋር አልወዳደር ከሌላው እንደዛ ስትኖሪ እንዳልሽው ሰላም አለ satisfaction አለ ድካም አለው አስላለው ግን you are satisfied እርካታ ያለው ህይወት የሚኖረው እዛ ውስጥ ይመስለኛል ከጌታ መማራው ያንን ነው ጨርሻለሁ ሲል እግዚአብሔር ሐሳብ ያነበር በሱ በጣም እንግዲህ ወሳይክ የሆነ የተነካህበት መነካት አለ unexpected question ያለምንም ነገር ሰው የሆነ ነገር ላይ በጣም ኢንላይትንድ ሆኖ የሆነ ነገር ላይ አሁን ትሬነር ነህ አንተ ገባ እና ዝም ብለህ ያ ነገር ዝም ብሎ አልመጣም እርግጠኛ ነኝ የሆነ ስቶሪ አለው እስኪ what's your story ልታሰሪ ነው ከለታት አንድ ቀን ድሮ የሆነ አንድ ኢንዳስትሪያል ድርጅት ውስጥ ሰራ ነበር ገና ስራ ስጀምር ከዩኒቨርሲቲ እንደወጣሁና ሄዳለሁ እሰራለሁ መለሳለሁ ጧት ሄዳለሁ ሰርቼ ማታ መለሳለሁ ሰው በጣም ቦሪንግ ሆነ እዛ ድርጅት ውስጥ መስራት ደከመኝ ትንሽ ጊዜ ነው የሰራሁት ግን ትርጉም አልነበረውም ለምን እዛ እንደመሄድ አላቅም ለምን እንደምሰራ አላቅም ደስተኛ አይደለሁም በሁሉ ነገር ደስተኛ አይደለሁም በተለይ ደግሞ ራሴን እዛ ድርጅት ውስጥ እዛ ቦታ ለማየት በጣም እቸገር ነበር በቃ ለዚህ ነው ማለት ነው ምኖረው ህይወት ማለት ይሄ ነው ማለት ነው የተማርኩት ለዚህ ነው በቃ በጣም ተረበሸ ውስጤ ሰው ወዶት ሊሰራ ይችላል ለኔ ግን it wasn't በቃ so I decided ስራዬን ለማቆም አለቃዬ ጋር ሄድኩኝ በቃ ስራ አቆሚያለሁ አልኩት ቤት ለፋዘር ነገርኩኝ why ለምን ምንድነው የሆንከው ምንድነው የገጠመ so እንደዛ አይነት ስሜት ሲሰማኝ መጀመሪያ ያደረኩት ውሳኔ መወሰን ነበር በቃ ይሄን ስራ ማቆም አለብኝ so I have to stop and reflect ማሰብ አለብኝ ለምንድን ነው ይሄ እዚህ አይነት ነገር ውስጥ የገባሁት so my decision was ቤት ለመሆን ጊዜ ወስጄ ለማሰብ ለመጸለይ ከዛ ትክክለኛውን ነገር ለማግኘት ጊዜ መውሰድ ነበረብኝ that's my decision so አባቴ ደስተኛ አልነበረም ተመርቀሃል ስራ ይከፈልሃል ትኖራለህ that's it simple ጌታውን ሌላ ዘመዳ እሱም ተቆጣኝ ምን ስለሆንክ ነው የምታውቀው ነው እኔ I think ይሄ የኔ የህይወት ፐርፐዝ አይመስልኝ ምን ማለት ነው ይሄ የኔ ፐርፐዝ አይደል የሚያመኝ መሰለኝ ችግር አለ የገጠመ ነገር ነው የለም እና አባቴ ነጋዴ ነበር ለምን ከኔ ጋር አትነግድም ሰው ከፍለሃል I don't so ለሁሉም ግራ ሆንኩኝ ለኔ ግን it was serious ከዛ እናቴ ፈቀደች ቤት ቁጭ አልኩኝ ቤት በላለው ጠጣለው ቤት ነው መሆነው አነባለው አስባለው ጸልያለው ሰው ምንድነኝ ወዴት ነኝ so I have to know direction guidance ያስፈልገኝ ነበር ከራሴ ጋር እንደዛ ጊዜ አሳለፍኩ ከማከብራቸው ሰዎች ጋር ቁጭ ብዬ አወራው ከዛ really እንደዛ አይነት ጊዜ ነበርኝ that was my decision ከዛ አወኩኝ ምን እንደምሆን በጣም ወደው ማስተማር ነው ትሬን ማድረግ ነው ወደው ያ that was the purpose እግዚአብሔር እኔ ውስጥ ያስቀመጠው ክሊር ሆነልኝ ከዛ በኋላ አክሽን መውሰድ አለብኝ so ጻፍኩኝ መማር ያለብኝን ዲሳይድ አደረኩ መሄድበትን ቦታ ዲሳይድ አደረኩ ስራዬን ከየት እንደምጀምር ዲሳይድ አደረኩ everything ዲሳይድ አደረኩ it was እንደዚህ መዞር በቃ 180 ዲግሪ እንደመዞር ብለሽ ሳይጆና እና my dad was like ይሄ ውሳኔክ ዋጋ ያስከፍልሃል እና ያኔ you will call me then remember don't call me now you know cuz ከተሳሳትኩ ችግር የለውም ከ10 አመት ከ5 አመት በኋላ እንደገና አመለሳለሁ እና ሪስኩን እኔ ወስዳለሁ አሞኬ አልኩት
ኦኬ ጎ አለኝ። ሶ ከዛ በኋላ it was so serious, you know, deliberately በጣም ኮንሲስተንት ሆኜ በጣም ከትንሽ ነው የጀመርኩት። በጣም ሃይ ስኩል ኤሌመንተሪ ተማሪዎችን ሰብስቤ ነው ትሬን ማድረግ የጀመርኩት። በራሴ አልተቀጠርኩም፣ ገንዘብ አልነበረኝም። እነሱን ማብቃት ዛሬ አንዳንድ ድርጅት አገኛቸዋለሁ። እነሱ ልጆች በጣም ትንሽ ሆነው ትሬን ያደረኳቸው ሃይ ስኩል ላይ። ከዛ ዩኒቨርሲቲ ተማሪዎችን ትሬን ለማድረግ እድል አገኘው። በጣም ብዙ ዋጋ አስከፍሉኛል እዛ ውስጥና ምንም አልነበረኝም፣ ምበላው መጠጣውም አልነበረኝም። ብዙ ነገርና ከዛ ነው አሁን ወዳለሁበት there was a progress, it was a process, ግን ደግሞ እያደገ አሁን ያለሁበት ደረጃ መጣውና አንዳንዴ ትልልቅ ሰዎችን ትልልቅ ቢሮዎች ሚኒስተር ቢሮዎችን ትሬን ሳረግ አንዳንዴ this is you እላለሁ ራሴ ከየት እንደመጣ አንተ ብቻ ነው የሚገባኝና ያኔ እንኳን ሳወራ ሰው እንዴት ማስለሆንክ ነው አሁን ለኔ ትርጉም አለው when I stand there እና እነዚህ ትልልቅ ሰዎች ተቀምጠው ምንድነው የሚያወራው ብለው ሲያዳምጡ በቃ this is me, I love it, I love it. እና that was the story እዛ ውስጥ up down የሆነ ህይወት ነበር። በጣም ተስፋ የሚያስቆርጥ ነበር። there was a self doubt ነበር። ተሳስቼውም ብዬ ብዙ ጊዜ አስባለሁ። there was a self assurance, no ይሄ ነው የምፈልገው የሚል ነበር። so finally ግን there was a progress, ለውጥ ነበር፣ achievement ነበር፣ ማደግ ነበር። እና I'm satisfied, I'm so happy አሁን ላይ glad በምሰራው ስራ ነው እንኳን አገኘኸው። you see የዛኔ ውሳኔ ባትወስን ኖሮ ይሄኔ በቃ ከዛ ኤነርጂውም የለህም ኦፖርቹኒቲውም የለም ይደክማል። it's like በቃ ብለህ ትኖር ነበር። ግን you chose to stop ከዛ ሄኛውን ከዛ ፕሮሰሱን ዋጋ ለመክፈል እና አንዳንድ ሁኔታዎች እንደዛ ነው። አንዳንድ ጊዜ ለማቆም እንኳን ጊዜ የማይሰጡ ትልቅ ሪስፖንሲቢሊቲዎችን ወስደን ጊዜ አለ early on ግን we can እና የሚገርምሽ እድሎች ነበሩ፣ እድል የሚመስሉ ግን ከዋናው አቅጣጫ የሚያስወጡሽ ጥሩ የገንዘብ ኦፈር ነበረኝ። በጣም ደስ የሚል I said no አብዳል ወይ ዋናው ደውሎ ያመሃል ይሄንን እድል ብታገኝ ይሄን ያህል ገንዘብ ታገኛለህ፣ እዚህ ሀገር ትሄዳለህ፣ እንደዚህ ከኔ የህይወት አቅጣጫ ጋር አይሄድም። this is my purpose, I have to be here። እንደዛ ዲስትራክት ምድረው የሚያደርጉ አይነት ነገሮች ይመጣሉ በዛ መንገድ ላይ። እንዳልሽው በጣም ጠንካራና የአቋም ሰው መሆን ይጠይቃል እዛ ውስጥ የሚሄድ ሰው። ያ ይመስለኛል gradually ሰውን ወደ ጥሩ ውጤት የሚያመጣው። ያን በመኖር የማገኘውን ደስታ በሌላ ነገር ውስጥ አላገኝም። the satisfaction is not the success እኮ the satisfaction that you have fulfillment እሱን የትም አታገኘውም። በቃ you belong ይሄኛው በቃ this is me, you know, it's beautiful, it's so beautiful። አንዳንዴ ካፌ ቁጭ ብለሽ ማኪያቶ ወዳለው ስራዬን እንደዛ ነው ማስበው። በቃ ካፌ ቁጭ ብሎ ማኪያቶ አዞ እንደመጠጣት እርክት ትላለህ። I love it። እና በጣም ነው ደስ I don't know ሰው ለኔ ይሄኛው ነው ለእያንዳንዳችን የተለያየ ነው። አንዳንዱ ሚውዚሻን ነው፣ አንዳንዱ አርቲስት ነው፣ አንዳንዱ ኢንጂነር ነው። በቃ እንደዚህ ደስ ብሎት የሚሰጠው ነገር ሲኖር በዛ ውስጥ ኢንቴንሽናል ሆኖ ሲኖር I think that's so beautiful። አንዳንዴ ሰዎች በብዙ ነገር of course ይሳካላቸዋል፣ ግን ደግሞ ራሳቸውን ያጣሉ። አንዳንዴ ሁሉንም ነገር መሆን ራስን አለመሆን ያመጣል። እንትን ቢኖርሽ ይሄ ቢኖርክ እንደዚህ ብትሆን ብዙ ድምጽ እንሰማና ነው እነዛን ነገሮች እያሳደድን እንሄዳለን። at the end of the day እኛ የምንፈልገውን ነገር እናጣለን፣ ራሳችንን እናጣለን። so I think that's thank you for sharing። በጣም አመሰግናለሁ። እንግዲህ ይሄ ሁሉ እንዲሆን small steps አሉ እያንዳንዱ። ዛሬ ሞር ወጣቶች ጋር ተኩራለሁ እኔ early ገና ወጣትም ስለሆንሽ late teens እና early 20s በጣም crucial time ነው ብዬ አስባለሁ። እሱ ነው ፋውንዴሽኑ እና ከዛ እዚህ ላይ በደንብ ከሰራን ሚስ ካላደረግን I think 30 እና 40ዎች ምናምን it will be easy እና በጣም ፍሩትፉል እንሆናለን። ፍሬያችን ደግሞ ያማረ የበዛ ከዛ መትረፍ እንጀምራለን እና
ኢትስ ኦኬ ኤኒ ታይም መጀመር እንችላለን ግን ደግሞ early on ደግሞ ሲሆን በጣም ጊዜ ይኖረናል እና ትንሿ ስቴፕስ እያንዳንዷ ስቴፕስ ምን ያህል ነው ፐርፐዛችንን ፉልፊል የምታደርገው እያንዳንዷ ነገር ምን ያህል ነው ምሳሌዎችን እናነሳለን in real life ያሉ ሰዎች በጣም ዋው ያወራንባቸውን ሰዎች ስኬት ማለት እኮ መሰካካት ማለት የሆነ ነገር እየተሰካካ ሲሄድ ተሳካላት ይባላል አይደል እነዛ ትንንሽ ነገሮች ናቸው እየተሰካኩ የሚሄዱት እና መጨረሻ ላይ ተሳካላት የሚባለውና አንዳንዴ ትልቅ ነገር እናስብና ትንሽ ነገር ማድረግ ይከብደናል ለትንሽ ነገር ኮሚትድ መሆን especially these days ብዙዎቹ ጋር ስትሄጂ ትልልቅ ሐሳብ አለ ራሳቸውን መለወጥ ቤተሰብን መለወጥ ሀገርን መለወጥ በደንብ ያስባሉ ግን ደግሞ ፕራክቲካል በትንሽ መጀመር ይከብዳቸዋል ፕሮሰሱ በጣም ይከብዳቸዋል ለኔ ሌላ መንገድ የለውም በቃ በትንሽ መጀመር ግዴታ ነው ማለት ነውና አንድ ትልቅ መጽሐፍ ጽፋለሁ ብዬ ሁሌ እኮ ማስብ ከሆነ ቢያንስ በቀን አንድ ገጽ ከጻፍኩ በአመቱ 365 ገጽ መጽሐፍ ጻፍኩኝ ማለት ነው ግን ሁሉ ጊዜ ልብሰለሰል እችላለሁ አንድ መጽሐፍ ጽፋለሁ ግን አንድ ፔጅ በቀን it's like 365 ፔጅ አንዷ አንድ ላይ የተያያዘች ነው ትልቅ ነገር የምታመጣውና ብዙ ጊዜ ውጤቱን ቶሎ ላናይ እንችላለን ሰው አሁን በጣም የሚደክመው ሪዛልቱ ቶሎ ላይ ታይ ይችላል immediately like አሁን አደረኩ አሁን ውጤቱን ላላይ ይችላልው ግን እነዛ ነገሮች እየተያያዙ እየተገጣጠሙ ሲሄዱ ወደ ውጤት መምጣቱ አይቀርም ሰው ለኔ small step ላይ ትኩረት ብናደርግ ያንዳንዷን one at a time በጣም ባላቸው አቅም ልክ ባላቸው ስኪል ልክ ባላቸው ገንዘብ ልክ ባላቸው ኦፖርቹኒቲ ልክ በአቅማቸው በዛ ስቴፕ ላይ ፎከስ ቢያደርጉ then they can build ትልቅ ነገር እና ይሄንን አንደርስታንድ ማድረግ ይፈልጋል እኔ ዛሬ ላይ እዚህ ቦታ ደረስኩ ስል በጣም የትንሽ ነገር ጅማሬ ነው የትንሽ ፕራክቲስ ምናልባት ምንም ትኩረት ማይስብ ምን አሁን ልጄን አድርጎ የት ሊደርስ ነው የሚያስብል ግን deliberately consistent ሆነን እነዛን ነገሮች ስናደርግ ውጤቱን እናያለን ዝም ብዬ ሁሉ ቀን ፑሽ አፕ ብሰራ 10 ፑሽ አፕ ብሰራ every day ባልፈልግ እንኳን ጡንቻ አወጣለሁ በቃ የሆነ ሰዓት ሰውነቴ ሲክስ ፓክ ፈልጌ ዝም ብዬ በቃ ሄጄ ማሽን ያለበት ጂም ሄጄ ማድረግ ነበር ይሄን ይሁዲ መጥፋት ነበር እያልኩበት ነበር but it doesn't work እና ሁሉ ጊዜ ግን አንዳንድ ስራዎችን ስሰራ ለውጥ ይመጣል ምን አስባለሁ መሰለሽ ዛሬ ላይ የምታሳድጊያቸው ሀቢቶች ነገ አንቺን ያሳድጉሻል በጣም ዛሬ ግን ያን ሀቢት ዴቨሎፕ ማድረግ አለብኝ ውሃ ዝም ብሎ ሲፈስ መንገድ ከሰጣሽው ይሄዳል ደጋግሞ ሲሄድ መንገዱን ይቦረቡርና ጉርጓድ ይፈጥራል ከዛ በኋላ ከዛ መውጣት አይችልም ስሞል ስቴፖች እንደዛ ናቸው መጀመሪያ ስናረግ 2 3 ጊዜ 4 ጊዜ አክሽናችን እየተደጋገመ ሲሄድ ሀቢት ይሆናል አለማንበብ የማንችል ሰው አለመጸለይ የማንችል ሰው አለመስራት የማንችል ሰው ያሳደግነው ሀቢት እኛን ማሳደግ ይጀምራል ግን እኛ let's start የሆኑ ዲሲፕሊኖችን ሀቢት ዴቨሎፕ ለማድረግ ነው so I think መጨረሻ ላይ እኛን ነው የሚያሳድጉት እንዳልሽው 30 እና 40 ስንደርስ እሱ እኮ ያነባል she's እኮ amazing በጣም ታስባለች he's እኮ እንደዚህ አይነት ሰው የሚባሉት ድንገት የተፈጠረ ማንነት አይደለም የዲሲፕሊን ውጤት ነው I think we need to focus እዛ ላይ ትንንሾች ላይ now everything is quick በቃ ምንም ነገር quick ነው የሚገኘውና ግን ያንን ኪፕ ማድረግ አንችልም ፕሮሰስ ከሌለ እና you have ፕሮሰሱ ነው የሚያጸናን እዛ ጋርና ኢንቴንሽናል መሆኑ ነው ለምን why እንዴ how ብሎ መጠየቅ 5Ws ይባላልኛ ጋርና እነሱን መጠየቅ ለምን ብሎ መጠየቅ አስፈላጊ ነው በዚህ ቅድም ያነሳውልህ ነበር ሁለት ተቃራኒ ሳይሆን ሁለት to the extreme የሆኑ ሰዎች አሉ which is ያነሳውልህ ነበር ኃይሌ በጣም
ዓለም ሁሉ ኢንስፓየርድ የሚሆንበት ሰው ነው እና በተለይ ሩጫውን ካቆመ በኋላ ያደረጋቸው ነገሮች ዋው ነው ያልኩት። ዋው ቢዮንድ እኛ ኢትዮጵያ ካየችው ከሚያየው ካደገበት አልፎ ሊሮጥ ብቻ አልነበረም የሚሄደው he says like he's intentional you could see intentional እንደሆነ ሆቴሎች ውስጥ ገብተህ ስትስተናገድ you know አርባ ምንጭ ጓደኛ ያልቅሳ ነው የመጣችው I'm like oh my god ወጣት አልፈልግም እና እንዴት ነው ምናምን መስተንግዶ ራሱ is like ዘመድ ቤት ያለህ ነው የሚመስለው እና to the extent of ምን ላክ እንዳደረግን አይቷል በቃ he's so intentional አልወጣም ከዛ ሆቴል ለሃኒ ወይ ባጎቶች የሆነ ዘመድ ቤት ያለው ተሰማኝ እንደዛ እንዲሰማሽ the quality the service quality the product quality and every ሯጭ የነበረ ሰው to the extent of ያለበት ሁኔታ so amazing በጣም highly is like a figure ለሁላችንና I don't know ምን inspire እንደዚህ እንዲሆን እንዳደረገው you know everyone has his own story እና በጣም ማየት የሚችል ሰው ነው በጣም አስፍቶ ነገሮችን ማየት ሲሮጥ ሩጫ ብቻ አይደለም ሁሉ ነገር ኖሮሽ ነገር ግን ራስሽን ከብዙ ነገር ከልክለሽ እንድትኖሪ ነው የሚያደርገው እና ሃይሊ ፕራክቲስ ያደረገው ያንን ነው ለዛ በጣም ውጤታማ እንደ ሀገርም እንደ ዓለማችንም he was so successful ቢዝነሱ ላይ ስመጭ ኢንቴንሽናል ነበር አይደል እኔ ላስት ዊክ ሃይሊ ግራንድ ትሬኒንግ ሰጥ ነበር በጣም ነው ደስ ያለኝ ከጥበቃ ከበር ጀምሮ እያንዳንዷን ስቴፕ መስተንግዷቸው እንኳን መጣ ምንድነው የምትፈልገው I feel like wow በቃ ንጉስ እንደሆንኩ ነው የተሰማኝ እዚህ ቤት ብቆይና ምንም ነገር እንዳይሰማሽ ነው የሚያደርጉት እንደ ቤትሽ እንድትጠቀሚና ሁሉም ሰው እዛ እንዲገባ ሰጀስት አድርጋለሁና I wish ሌሎችም ከዛ ብዙ ነገር ቢማሩና the quality the excellence so amazing so he's እንደዛ አይነት personality ያለው ሰው ነው የኤክሰለንስ ሰው ነው የጥረት ሰው ነው እና በገባባቸው ሌሎች ስራዎችም እናየው ከኃይሌ ብዙ ነገር እንማራለን እንችላለን he's really በጣም national treasure ነው እሱ በጣም ትልቅ ትሬዠራችን ነው I remember ፈረንሳይ የዛሬ 9-11 አመት every week ኃይሌ is a big topic በጣም ኢንስፓየርድ የሚሆኑትና አሁን ደግሞ የሚሰራቸውን ነገሮች ቢያዩ እንዴት ኢንስፓየርድ ይሆናሉና የሀገራችን ወጣቶች he is an amazing example honestly speaking እና እሱን ፎሎ ማድረግ የሱን ህይወት ማጥናት የሚሄድባቸውን አካሄዶች ማየት በራሱ ትልቅ ወጣቢብ እኮ በጣም መማር አለበት ከሌላው ህይወት ነው የሚማረው ይሄ ምሳሌ 24 ላይ አምሮ በጎደለው ሰው ማሳ አለፍኩ ይላል እና በዛ ማሳ ሳልፍ ማሳው እሾህና አረም አብቅሏል አየሁና ትምህርት አገኘሁ ይላል በአንዳንድ ሰው ማሳ ስታልፊ ከነሱ ህይወት ነው የምንማረውና ኃይሌንም ስናነሳ ኢንቴንሽናል ሆኖ የሚኖር ሰውን በጣም ሪፕሬዘንት ማድረግ የሚችል ሰው ነው ሯጭ በነበረበት ጊዜም he was very intentional በጣም ዲሲፕሊንድ ነበር በጣም ኮሚትድ ነበር ኤክሰለንስ ያለው ሰው ነበር ቢዝነስማንም ሲሆን he's the best businessman ሆቴሎቹ የሚሰራቸው የተለያዩ የሞተር የትምህርት ቤት ስራዎችም በጣም ኳሊቲ ያለው ኤክሰለንስ ያለውና ገና ሮጦ ገና ሄዶ ያላቆመ ሰው ነው ሶ በዚህ ደረጃ ለብዙዎቻችን ትምህርት የሚሆን ትንሿ ነገር ተጠራቅማ ኃይሌ የተወለደው ገጠር ነው I don't know ዶክመንተሪውን ልጅ እያለ አይቻለሁ I remember ሲሮጥ ምናምንና በጣም ነው የሚያሳዝነው አስበው ከዛ ነው የወጣው ስለዚህ ምክንያት የለንም አገሪቷ እንደዚህ ፋሲሊቲ የላትም እሱ እንደዚህ like ምንም ኤክስኪውዝ የለም በቃ ኤክስኪውዝ የለም እሱ ከገጠር ውስጥ የተለማመደውን ነው ወደ አዲስ አበባ መጣ ከዛ ከአዲስ አበባ እያደገ ሄደውና ከሌላ ደግሞ ኢንስፓየርድ ያደረገኝ ስቶሪ የቲቸር ዳኒ ስቶሪ ኦኬ ያ ዳኒ yes ቲቸር ዳኒ ስቶሪ በቃ I was so በጣም pissed at him በጣም ተናድጄ ነበር እየሰማሁት እና ከዛስ ምን ልትሆን ነው ቻይና ሄዶ በተለይ ሁለተኛ ጊዜ the same ነገር ሲያደርግ አባቱ ያን ስቶሪውን ታውቃለህ ሰምተዋልና የሆነስ በጣም ተናደድኩ ልብ ያዘነ በጣም እና ይሄንን ስቶሪ ምናነሳላችሁ to the extreme ሁለቱ እንድንማር ነው anytime ዌክን መሆን ይችላል anytime እና በፖቴንሻል ጥራት የለብንም የተፈጥሮ ማነስ የለብንም enlightenment ነው የሚጎለን
ኢንቴንሽናል መሆን ነው የሚጎለን እና የሱ ህይወት በቃ ከአይምሮዬ በላይ ነው የሆነብኝ። እስከ መቼ ነው ይሄ ልጅ መጨረሻ ላይ ሁለተኛ ተመልሶ ሆምለስ ሆነ? I was like እንዴ ስታር ተማሪ የነበረ ልጅ እንዴት ነው ሆምለስ የሚሆነው? like እንዴ ዌይትረስ አይሰራም እንዴ ምናምን እለዋለሁ ባለቤቴን ማለት ነው። እንዴ በጣም ጎበዝ ተማሪ አይደል እንደዚህ ያደርግም እንዴ? ሆምለስ ሆነ። ከዛ በኋላ የሆነውን ስቶሪ it's like he ሲጀምር እድል አግኝቷል። የትምህርት ብዙ ቤተሰብን ወጪ ያስወጥቶ ነው የሄደው። እዛ ከሄደ በኋላ ያንን የሚያምር እድል አበላሸ። እዛ ውስጥ ደግሞ አዲክሽን ውስጥ ገባ፣ የማይሆን ህይወት ውስጥ ገባ። እንደገና ወደዚህ ተባረው መጣ። ስለዚህ ዳኒ at some point ያለፈውን ውድቀቱን፣ ማጣቱን፣ ችግሩን በደንብ ሪፍሌክት ካደረገበት በኋላ I think መስጠት ምችለው ምንድነው ብሎ ያሰበ ይመስለኛል። ምንድነው ያለኝን መስጠት ምችለው ብሎ በትንሹ ሲጀምር አይደል ስቶሪውን ስሰማ በጣም ትንንሽ ልጆችን አንድ ልጅ በማስተማር በማገዝ ስራውን የጀመረ ሰው ነው። ግን አድካሚ ስራ ነው፣ የማይከፈልበት ስራ ነው፣ ብዙ ቻሌንጅ የገጠመው ስራ ነው። ግን ኮንሲስተንትሊ ያንን እየሰራ ራሱን ወደ ጥሩ ደረጃ እያመጣ ያለ ሰው ነውና I think ለብዙዎቻችን ሬዚሊየንስን እንድንማር ያደርገናል። ከወደቅን ወድቀን መቅረት የለብንም። ብዙ ልንሳሳት፣ ልናበላሽ፣ ብዙ ነገሮች እንደማይሆኑ ሆነው ሊሆን ይችላል at this time ይሄን ለሚሰሙ። ግን I think we can change። እኔ I was like this ይሄን የሚያክል ፖቴንሻል ይዞ ሆምለስ የሚሆንበት ምክንያት ምንድን ነው? ከዛ ደግሞ የሚወስዳቸው ሪስኮች በጣም ያስደነግጣሉ። አባትየው መጥቶ እዛ በጣም እንትን ያለ ቤት ውስጥ መጥተው I think የሚታከሙበትን ብር ይመስለኛል የላኩለትና I think መታከም የሚችል በሽታ ነው የኩላሊትና በአንድ ጎኑ ተኝቶ አለኝ የሆነ የሚሰራው ቋቋ እያደረገ በሚስማር የሚሰራው ስዕል ነገር ነበረ። ሰዎችን በግድ ግዙኝ እያለ የሚያስገዛቸውና I think ለምን ግን አባትየው ነው ትንሽ የሂንት የሰጠው መሰለኝ። ለምን ግን አታስተምርም አንተ እኮ ጎበዝ ነህ? ያችን ይዞ ነው ብላክ ቦርድ ገዝቶ መጽሐፍ ፊዚክስ መጽሐፎችን ተውሶ ማድረግ ምናምን የጀመረው ከዛ ነው። ለዚህ ነው አንዳንዴ የሆነ ነገር አይምሯችን ኢንላይትመንት ሲመጣ let's catch it በቃ እስኪ እናስበው እናውጠንጥነው ስፔሻሊ የሚወዱን ሰዎች ቤተሰቦቻችን በጣም ኬር የሚያደርጉ ሰዎች ፖቴንሻላችንን ያውቃሉ፣ በደንብ ያውቃሉ። አንቺ እኮ እንደዚህ አይነት ነገር ላይ ጎበዝ ነሽ ካሉን ያንን ማጥናት እና ያንን ማሰላሰል እናገኝበታለን። እና ማይረሳኝ ትምህርት ቤት ሄዶ ገባ አይደለ መጨረሻ ላይ ያጣጣሩት ምናምን ያለ ዲግሪ ከዛ ደሞዝ ተከፍሎት ነው ሚስትየዋ ደሞዝ ተከፍሎት አይደል ሚስትየዋ ደሞዝ ተከፍሎት ሙሉ ደሞዟን ተቀበላት መንገድ ላይ she's an amazing woman በጣም ጠንካራ ሴት ናት። በጣም ጠንካራ ሴት ናት። እና ተቀብሏት ሄዶ ምን ነበር ያደረገው? የሚገዛቸው ነገሮች እሱ ላይ I think በጣም ሪስክ ሲወስድ አይደለም። ሪስክ በጣም ቴከር ነው። ራዲካሊስት ነው የሆነው። በጣም ነው የተቀየረው። አልፈራም። ብዙ ሊሚቴሽኖች እኮ ነበሩት። አለመማሩ ይህንን ነገር እንዳይሰራ ያደርገዋል። ግን ደግሞ ያለው ትንሽ ነገር አለ። አትሊስት እስከ 12 ክፍል ምናምን ተምር ያለው ከኔ በታች ያሉትን ልጁ ድሮም ጥሩ ጭንቅላት ነበረው። ያንን እድል አግኝተዋል እና ቢያንስ ፔፐሩ እንኳን ባይኖረኝ ባለኝ ነገር መጀመር ይችላልው የሚል ድፍረቱ በጣም ሪስክ መውሰዱን እና የሚገዛቸው እቃዎች ሳይኖረው ያለውን ሽጦ እሷን ደሞዝ ወስዶ ሽጦ ብዙ አሁንም እየሰራ ያላቸው ብዙ ፕሮጀክቶቹ የራሱን ንብረት በመሸጥ የሚያደርጋቸው ነገሮች ናቸውና አንድም ይሄ ኢንቴንሽናል ሆነን ስንኖር አክሽን አለበት ብለናል አይደል? ወደ ኋላ እንድንመለስ አይፈቅድም ኢንቴንሽናል መሆን። በቃ እንትናኮ ከለከለኝ፣ እንትናኮ አልፈቅዳለኝ፣ ቃል ሰጣለኝ፣ በጣም ሰበብ አናበዛም። ወደፊት መሄድ ነው ኢንቴንሽናል መሆን። አክሽን ይፈልጋል፣ ኦፌንድ ማድረግ፣ ወደፊት መራመድ ይፈልጋልና እሱን ያን አይነት ኮሚትመንት ነው ከሱ ህይወት ምን ወስደውና ብዙዎቻችን ምናልባት ትንሽ ነገር ኖሮን ትንሽ ነገር ይዘን ካለን በዛ ትንሽ ነገር እንጀምር። ያን ትንሽ ነገር መስጠት እንጀምር፣ ማድረግ እንጀምርና gradually step by step there is a progress ማደግ የሚባል ነገር እንዳለ ከሱ ህይወት መማር እንችላለንና ሬዚሊየንሲ በጣም ቢዝነስ ላይ ለሚሰሩ ሬዚሊየንት መሆን አለባቸው።
ፕሮፌሽናሊ የሚሰሩ ሰዎች ሬዚሊየንት መሆን አለባቸው። አንዴ ከሰርኩ ብለው መዝጋት የለባቸው። they have to be resilient እና ብዙ ተግዳሮት ባለበት ዓለም የሚኖር ሰው በጣም ሬዚሊየንት መሆን አለበት። ዓለም እኛን እያማከረች የምታደርገው ምንም ነገር የለም። so we need to fight አይደል? በጣም ፋይት ማድረግ አለብን። we have to assertive መሆን አለብን። እሱን ያስተምራል። አንድ ሰው እንደዚህ አይነት በጣም ኢንቴንሽናል ሊቪንግ ውስጥ ለመኖር because ብዙዎቻችን በጣም ብትንትን ብለን ነው ሐሳባችን ተበትኖ ነገራችን ተበትኖ ነው የምንኖረውና ሰብሰብ ብለን በደንብ ፕላን ለማድረግ ፕራክቲካሊ ምን ማድረግ አለብን? ለምሳሌ የሆነ ሐሳብ አለኝ I know አይዲያው እንዳለኝ አውቃለሁ ባይኖርኝም እንኳን ኦኬ I don't know what to do I don't know my purpose እንኳን ብል ምንድነው ማድረግ ያለብኝ? I think ለኔ መጀመሪያ ብዬ ማስበው ሰው ክላሪቲ ለማግኘት ኢንላይትድ ለመሆን ጊዜ ከራሱ ጋር ማሳለፍ አለበት። የትኛውም ሰው I think that's the beginning. የኔ ዓላማ ውጭ አይደለም የምፈልገው እኔ ውስጥ ነው ያለው። ሌላ ሰው ሊሰጠኝ አይችልም ሊነግረኝ አይችልም። እኔ ውስጥ ስላለ ሰው ከራሱ ጋር ጥሩ ጊዜ ማሳለፍ፣ መጸለይ፣ መጽሐፍ ቅዱስ ማንበብ። ሰውን እግዚአብሔር ስለሆነ የፈጠረው በዛ ሰው ህይወት የሚደረጉ ነገሮችን ፈጣሪው ነው የሚያውቀው። ስለዚህ ያ ስፒሪቹዋል ኢንቲሜሲ በጣም ያስፈልጋል። የተገለጠ የእግዚአብሔር ፈቃድ ለሁላችን አለ። እንዲህ እንድንኖር እግዚአብሔር ይፈልጋል። ደግሞ የእያንዳንዳችን ፈቃድ አለ። አንቺ ኢንተርቪወር ነሽ፣ ጋዜጠኛ ልትሆኚ፣ አመ ትሬነር፣ ዘማሪ አለ፣ አስተማሪ አለ፣ የተለያየ ፕሮፌሽን አለና ሰው ሁሉ አንድ አይደለም። ስለዚህ ያን ለማግኘት ጥሩ ሪፍሌክት የሚያደርግበት ጊዜ ያስፈልገዋል ብዬ አስባለሁ። ከዛ ውስጥ ግን የሚወጣው ሁለተኛው ክሊር የሆነ ጎል ሴት ቢያደርግ። አንዳንድ ሰው ብዙ ጊዜ ዓላማ አለኝ ይልሻል፣ ግን ምንድነው ብለሽ ስትጠይቂ ምንም የለም። ቅርጽ ያለው ነገር የተስተካከለ ነገር የለም። ስለዚህ ቪዥን ቦርድ ያስፈልጋቸዋል። አትሊስት ሐሳባቸውን በትንሹ ያንን ጎል ሴት ቢያደርጉ that's በጣም ፕራክቲካል። የትኛውም ሰው ፕሮፌሽናሊም ቢዝነስማንም ቸርች ውስጥ ሚኒስተር የሚያደርግ ሰው ሁሉ ሰው ያ ነገር ያስፈልገዋል ብዬ አስባለሁ። ከዛ I think ፐርሰናል ግሮዝ ላይ ቢሰራ አይደል? አንዳንዴ ትልቅ ዓላማ ትልቅ ሰው ይፈልጋል የሚሸከምና ራሱን ለማሳደግ ራሱን ለማብቃት ደግሞ ፕላን ቢያደርግ እዛ ውስጥ ኢንቴንሽናሊ ስፒሪቹዋል ላይፌንም ይሆን እያንዳንዱን የህይወቴን ስፒር ማሳደግ እንደዛ አይነት ዲሲፕሊን ውስጥ መግባት አለበት። ያን ማድረግ አለበት። ሌላው ባውንድሪ ቢኖረው አይደል? ኢን ላይፍ there is distract የሚያደርጉ ብዙ ነገሮች ባሉበት ዓለም ውስጥ የሚኖር ሰው ባውንድሪ ሴት ማድረግ አለበት። ከሰዎች ጋር ባለው ሪሌሽንሺፕ፣ ከሶሻል ሚዲያ ጋር ባለው ነገር ስፒሪቹዋል ይሄ ባውንድሪ ያለውን አቅም ጥሩ አድርጎ እዛ የቀረጸው ዓላማ ላይ እንዲያውል እድል ይሰጣል እና ዲስትራክሽንን ይቀንሳል፣ ብክነትን ይቀንሳል፣ ፋይናንስም የጊዜንም የብዙ የጉልበት ብክነትን ይቀንሳል። ሶ ባውንድሪ ሴት ማድረግ በጣም ጥሩ ነው። ሌላ ሜቢ ሳጀስት ማረገው ሳፖርት የሚያረግ ሰው፣ ኮች የሚያረግ ሰው ቤንችማርክ ጥሩ ነው። ብዙ ጊዜ ሀገር ውስጥም ያለ ሰው ሊሆን ይችላል፣ ውጭ ሀገርም ግን ቤንችማርክ በዛ ሰው ትከሻ ላይ ነው የምናድገው ብዬ አስባለሁ። ኦፍ ኮርስ ሁላችን የራሳችን ቴስት አለ፣ ግን እንዲሁ ምናያቸው ኢንስፓየር የሚያረጉን ሰዎች ቢኖሩ ደግሞ ከነዛ ሰዎች ህይወት በርቀትም ይሁን በቅርብም አካውንታብል ምንሆንላቸው ሰዎች ቢኖሩ there is ብዙ ሪፍሌክት ስናረግ ኮሬክት የሚያረጉን ሰዎች፣ ስናበላሽ ጋይድ የሚያረጉን ሰዎች፣ ሰፖርት የሚያረጉን ሰዎች ደግሞ ያስፈልጋሉና ፕራክቲካሊ እንደዛ አይነት ኮሚትመንት ውስጥ መግባት ጥሩ ነው ብዬ አስባለሁ። እነዚህ ነገሮች I think more practical ማድረግ ቢቻል somehow የሆነ ኢንቴንሽናል ሆኖ ሰው እንዲኖር ይረዳል። በመጨረሻ ማስተላለፍ የምትፈልገው መልእክት አለ? በመጨረሻ ምለው one step at a time በቃ አንድ እርምጃ at a time ከሄድን ምን ፈልግበት እንደርሳለን። በጣም አመሰግናለሁ እዚህ ድረስ መጥተህ ካለ ጊዜ ይሄንን በጣም የሚገርም በተለይ ለወጣቶች ለማንኛውም ሰው ኤኒ ታይም መስራት ሪስታርት ማድረግ ለሚፈልግ ሰው ኤኒ ኤጅ ኤኒ ሲቹዌሽን በየትኛውም አይነት ሁኔታ ኤግዛምፕል አቀርበንላችኋልና ሰዎች አሉ እንችላለን ኤኒ ታይም ወደ አሰብነው መድረስ እንችላለን እና በተስፋ መቁረጥ ውስጥ ያላችሁ የኔ ነገር በቃ you know 40 ቀን እድሌ ነው this is where I think እግዚአብሔር ያለው በቃ ይሄ ነው
አይባልም እጃችን ላይ ነው ያለው መቀየር እንችላለን yes thank you ስለጋበዝሽኝ በሩቅ ነበር ድሮ ማቀሻ አንዲ ተቀራርበን ማውራት ስለቻልን በጣም ደስ ብሎኛል ወስት እዚህ ድረስ ስለመጣ ካለ ጊዜ ስለሰጠን በጣም አመሰግናለሁ በጣም አመሰግናለሁ ሌላ ጊዜ ደግሞ በሚቀጥለው ነገር እንገናኛለን እግዚአብሔር ይረዳናል thank you በጣም ተመልካቾቻችን የዛሬን ፕሮግራም በዚህ እንጨርሳለን በሚቀጥለው ሳምንት እንገናኛለን ከዛ በፊት ግን እንደዚህ የሚያምር ቦታ የፈቀዱልንን ኤጂ ግሬስ ቢዝነስ ሴንተር በጣም እናመሰግናለን ስፔሻሊ ዲያስፖራዎች መታችሁ ኢትዮጵያ ልጆቻችሁን ይዛችሁ ቤተሰቦቻችሁን ይዛችሁ ቦታ ለምትፈልጉ መኖሪያ ለምትፈልጉ ይሄ ቦታ ኢትስ ፐርፌክት ቦሌ 22 አዲስ ስቴዲየም ፊት ለፊት ነው ያለው በጣም ነው የሚያምረው ሙሉ ፋሲሊቲ የተሞላ ነው ኩክ ማድረግ ትችላላችሁ ዋሺንግ ማሽን አለ ኤቭሪቲንግ የተሟላ ነው ቪው በጣም ነው የሚያምረው ቦታው ደግሞ በጣም ጽድት ያለ ነው ለሁሉ ነገር ኮንቪኒየንት ነው ከዚህ በታች በሚታየው ስልክ ቁጥር ደውላችሁ ቡክ ማድረግ ትችላላችሁ ስለተከታተላችሁን እናመሰግናለን ሶሻል ሚዲያዎቻችንን ፎሎ ማድረግ እንዳትረሱ ሰላም ሁኑ